ህግና ደንብ አላችሁ? ተጠያቂ ነን። ከተጠያቂነት ምንም እናመልጠው ነገር የለም። ማህበሩ ምንድነው ስራው? በጣም ከባድ ሰውነትን በአንደዚህ ቦጭቆ የሚያነሳ ነው። ስንፈተ ወሲብ በባህል ህክምና ይድናል? በገጠር አባቶቻችን ልጆቻቸውን ሲጠረጥሩ የሚያው ብልት ነው። የልጆቻቸውን ብልት ያያሉ። የሆነ ነገር ጨበጠኝና ከሆነ ሰዓት በኋላ ነው ራሴን ያወቅኩት። ማወፈርና አሁን ያለው ትልቁ እንትናችን ማወፈርና ማስረዝ የሚባለው ነገር። መድኃኒት የሰጡት ሰው አደጋ ደርሶበት አያውቅም? አላጋጠሙትም? የሰውዬ ባለ በደካማ ጎኑ የድና ካለው ችግር አንኳያ ይቀጠቅጥና ይቀባል እንዳለ ውልቅልቅ ነው የሰጠው። እርሶ ለምሳሌ ይህንን የህክምና ጥበብ ከየት ነው ያገኙት? አባቶቻችን ባስተማሩን መሰረት ነው። ከአባቶቻችን ዘነፍ ብሎ የሚሄድ ነገር የለም። ከ60 ሺህ ብር በላይ ከፍላ እንግዲህ ዱቄት የሰጧት አሉ እንዳሉ ሰምቻለሁ። ዱቄት መልክ፣ ፓውደር መልክ፣ በፈሳሽ መልክም ሆኖ ከውጭ ነው የሚገቡ። ምንድነው የባህል ህክምና ስሙ? ፋሲለደስ የባህል ህክምና አዋቂዎች ማህበር። ብዙ ጉዳት እየደረሰ ያለ። ወንጀለኞቹ አልተያዙም? ቲክቶክ ላይ አይደል የታገኘው? አንዱ ዳጉሳ ፍሬ ነው፣ የዳጉሳ እህል የሚበላው። እሺ። አንዱ ዶቄት ነው፣ ድሙሎ ዶቄት በሁለት አሽጎ ይህን ዘሽወሽ ሸቤትሽ ደሽ ክፈችና እንደ ያርግሽ ተጠቀሚ ይላል። ከመንግስትም ከሚዲያዎችም ትብብር እንፈልጋለን። ሰላም ጤና ይስጥልን። የተከበራችሁ ክብራት የሀሌታ ቴሌቪዥን ተከታታዮቻችን እንደምን ከርማችኋል? እንደምን ሰንብታችኋል? እንደወትሮ ዛሬ እንግዳ ይዘን መጥተናል። እንግዳችን ምናልባት ከእስከዛሬዎቹ ለየት ያሉ ግን አሁን ላይ በጣም ችግር የሆነብን ብዙ ወገኖቻችንን እያጣናባቸው ያሉት ይሄ የባህል ሐኪም ቀውስን ማንሳት ፈልገን እንግዲህ በአዲስ አበባ የባህል ሐኪሞች ማህበር ምክትል ሰብሳቢ ናቸው። ሐኪም መኳንንት ብርሃኑ ይባላሉና እሳቸውን የጋበዝነው ምናልባት የብዙዎች ጥያቄን ዛሬ ይመለሳል ብለን እናስባለን እና እናንተም አብራችሁን ሁኑ። ካሳሁን ተስፋዬ ነኝ። ስለመጡ በጣም ደስ ብሎኛል። ታንኪዩ፣ እናመሰግናለን። እንግዲህ ይሄ የባህል ሐኪም የባህል ህክምና ያድናል አያድንም? እናንተ በደንብ ታውቃላችሁ፣ እንደሚያድንም እናውቃለን። ነገር ግን ባላዋቂዎች ወይም ደግሞ በጥቅመኞች የብዙ ሰው ህይወት እየተበላሸ ነው። ለምሳሌ በቅርቡ ለስንፈተ ወሲብ ተብሎ የተሰጠው መድኃኒት በቅርቡ የአንድ ሰው ብልት ቆርጧል። ይህን ሰምተናል። እርስዎ ደግሞ እንግዲህ በማህበር ኃላፊነት አለቦት። ስለዚህ እውነት ነው ወይ? ጉዳዩን ያውቁታል ወይ? እሺ፣ እንግዲህ ሐኪም መኳንንት ብርሃኑ እባላለሁ። ያው የመጣሁት በማህበሩ ሳይሆን በግሌ በድርጅቱ ነው። እናንተም የጠራችሁኝ በግሌ በድርጅቱ ነው፣ ማህበሩን ወክሎ ሳይሆን እንደ ድርጅት በራሴ ድርጅት ነው የመጣሁት። በእርግጥ የሚለቀቁ ነገሮችና የሚባሉ ነገሮች በጣም የሰማይና የመሬት ያለ የተራራቁ ናቸው እና ማንኛውም ሰው ተነስቶ መርዛማነትን የጎንዮሽ ጉዳት ይኖረው የሚኖረው ሳውቅ ብዙም እየተነሳ መንሲስኪት ወይም የወሲብ ድክመት እያሉ ይህን ተጠቀሙ እያሉ ብዙ ሰዎች አሁን እየተጎዱ ነው ያሉ። በጣም በብዛት እየተጎዱ ነው ያለ እና እሱ ነገሮች አንደኛ እናስረዝማለን፣ ሁለተኛ እናወፍራለን እየተባለ ነው ያለ። ይሄ መሆን የማይችል ነው። አንድን አጭር ሰው ረጅም ማድረግ አይችልም። የተሰጠው ከፈጣሪ ነው፣ ያቆመት የተሰጠው። ያም ደግሞ ሲወርድ ሲዋረድ በቤተሰቡም የመጣ በገጠር አባቶቻችን ልጆቻቸውን ሲጠረጥሩ የሚያው ብልት ነው። የልጆቻቸውን ብልት ያያሉ። ከሌላ የተወለደ ነው ብሎ ካመኑ ካሰቡ ከነሱ ጋር ተመጣጣኝ አይሆንም። ትልቁ መለያቸው እሱ ነው። በከተማ ከሆነ በደንብ ሊመረመር ይችላል። በገጠር ግን የሚያው ብልት ነው። ይሄ ትልቅ እንትን ነውና አንድ ሰው እንደ ውርስ ነው ማለት ነው። እንደ ውርስ ነው። ገብስ ዘርቶ ባቄላ ማጨድ አይቻልም። ልጅ የአባቱን ነው የሚወርሰው። አሁን
ምንም ይሁን የአባትየው ትልቅ ከሆነ የልጅ የትም አይሄድም፣ ትልቅ ነው። የአባትየው ትንሽ ከሆነ የእሱም ትንሽ ነው፣ ከየትም አይመጣም። አንድ ሰው በዚህ ይታመናል። አባቶች የሚያምኑ በዚህ ነው። ይሄ ልጄ አይደለም ልጄ ነው ብሎ የሚወስኑት የልጃቸውን ብልት አይተው ነው። የልጃቸውና የራሳቸውን ያገናዝባሉ። ያን ነው ትልቁ ነገሮች። እና አንድ ሰው በእርግጥ እንዳይነጥላ ሆኖ ወይም እንደ ሰው እጅ ሆኖበት የተያዘ ነገሮች እሱን ማቃናትና ማጠንከር ይቻላል ባለው ሳይዙን ሳይለቅ። ከዚያ በላይ ግን ሳይዙን እንቀይራለን፣ ሳይዙን እናስረዝማለን፣ እናወፍራለን አይቻልም። ሰው ማታለል ካልሆነ በተቀር ምንም የትኛው ከየትኛው ተቀምሞ የሚባል እንኳን ብዙ ማውቅ ነው። ብዙ አባቶች ደግሞ በስርዓት ታግለው በስርዓት ጥሩ አድርገው እንትን የሚያደርጉ አለ። ያንም የደከመን ነገር ማቃናትና የደከመን ነገር ማጠንከሪያ እንጂ ሌላ ነገሮች የለውም። በትክክል ግን መድኃኒት አለው። መድኃኒት አለው። መድኃኒት በጣም አይነጥላ እኮ ነው። እንዳይነጥላው ነው። ወይም በሰው እጅ እንትን ያለበት ሊሆን ይችላል። የሰው እጅ ስለ የሰው ሁለት ወይም ደግሞ የአይነጥላ የሴት አውሊያ ምናምን የምንላት አለ፣ ራይሎ የምንላት እሷ ትርባለሽ ጊዜ የወሲብ ድክመት ሊያመጣበት ይችላል። ያሰው ያንን ነገሮች ነው ማንሳትና ማጠንከር የሚቻለው እንጂ ማወፈርና ማስረዘም አይቻልም። እሱ ብቻ ሳይሆን ቅድም ያልኩት አሁን ለምሳሌ ይሄ አላዋቂ ይሁን እንግዲህ ገንዘብ ፍለጋም ይሁን ሊሆን ይችላል የሰው ብልት እስከ መቁረጥ ድረስ የተደረሰ ነገር እሱን ቢነግሩ። አሁን ባለፈው የተከሰተ ወደ ፖሊስ ምድና ክሰስ ብለን ነበር። በቲክቶክ ላይ ምንድነው የተለቀቀ አሞጭ የሚባል መርዛማ እንትን አለ፣ እጽዋት አለ። አሁን ስንጭረውም ራሱ ጓንት አድርገን ወይም ደግሞ ስንከትፈው ጓንት አድርገን ነው ሰውነታችን የነነካና ቁርጥርጥም ያደርገን። አሁን እሱን ለመንሲስኪት ይሆናልና ቀጥቅጣችሁ ብቀቡት ብለው ይለቁለታል። ይሄ ሰውዬ ባለ በደካማ ጎኑ የድና ካለው ችግር አንኳያ ይቀጠቅጥና ይቀባል። እንዳለ ውልቅልቅ ነው የሰጠው እንዳለ። ህይወቱ እንዴት ተረፈ? ህይወት ምን ወደ ሐኪም ቤት ይሄዳል። ምን እንትን ያለው እሱም ህይወት ያኮ እንደ ስንቶቹ ተቆርጦ በሰላም አሉ አይደል እንዴ አይባልም እንጂ። እና በዚያ መልክ ተደርጎ የተረፈዋሉ። ብዙ ሰዎች ላይ ብዙ ጉዳት እየደረሰ ያለ። ወንጀለኞቹ አልተያዙም? ቲክቶክ ላይ አይደል የታገኘው? እዛ ላይ ነው። ቲክቶክ ላይ ነው። ታዲያ ስልኩን አጠፋብኝ አለ። ቲክቶክ ላይ እኮ ነው አለ። አሁን እኮ እዚህ ተቀምጠው አንደዚህ አሶሳ ነን ይላሉ፣ ጎጃም ነን ይላሉ፣ ጋምቤላ ነን ይላሉ። የማይሉት እኮ ጉድ የለም። ግን ያሉ አዲስ አበባ ናቸው። ያን እየተደረገ ብዙ ወንጀሎች እየተሰራበት ያለ ነው። መንግስት ለምሳሌ ምናልባት ይመስለኛል የኢትዮጵያ የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን በሚዲያዎች የባህል ሕክምና እንዳይተላለፉ አድርጓል። ይሄ ምንድነው? ወንጀሉ እየበዛ ስለሄደ ነው። ስለዚህ በሶሻል ሚዲያው ነው አሁን ሰው እየታለለ ያለው ነው የሚሉት እርስዎ? አዎ፣ በሶሻል ሚዲያው አብዛኛውን ቢሮም የሌላቸው ናቸው በየመንገዱ የሚሰጡ። አሁን ይህን መንግስት እኛ ለብዙ መስሪያ ቤቶች አመልክተናል። እስከ ፌዴራል ፖሊስ ድረስ፣ እስከ ደህንነት ድረስ፣ እስከ ከፍተኛ እስካለው ድረስ አቅርበናል። አሁን መንግስት በብዙ ነገሮች ስለተወጠረ ይህን ነገር ሊከታተለው አልቻለም እንጂ ህገወጡ በጣም በአስቸጋሪ ህገወጥ ነው ያለ። አሁን እኛ እያልን ያለ ነው እንደ ማህበርም እንደ ግሌም የእውነተኛ ሰው ካለ አንድ መድኃኒትም ይበቃል። አንድ መድኃኒት ይዞ ንጹህ አንድ መድኃኒት ከያዘ ያ መድኃኒት ያስተዳድረዋል እና ወደ ማህበሩም ቢሆን ገብቶ መስራት ይችላል። እኛ አሁን ስንናገር አንዳንዱ አሁን የሚሰሙ ሰዎች እንደ ምቀኝነት ሊመስል ይችላል። እኛ ምቀኝነት አይደለም፣ ለዓለም ይበቃል። ይሄ 120 ሚሊዮን ህዝብ እንኳን ለኛ ይቅርና ሌሎች ሀገሮችም ይችላል። ግን በስርቆት እየተሰራ ገንዘብ አሁን አባዛለሁ የሚባል ነገሮች ሎተሪ ለሎተሪ ገንዘብ አሁን አባዛለሁ ካለ ገንዘብ ካባዛ ለምን የሰው ገንዘብ ይፈልጋል? የራሱ ዓለምን አይዞርም እንዴ? ያባዛ ራሱ ለሰዎች አይሰጥም? ለራሱ ለምጽዋት አይሰጥም? ሎተሪ እናወጣለን ካለ ምን ቢሮ አስከፈተኝ? ሎተሪ እየዞርኩኝ አላወጣም? እና እነዚህ ነገሮች ዕጣ እናወጣለን፣ ሎተሪ እናወጣለን። ብዙ የማይባሉ ነገሮች የሉም። አሁን እነዚህ ያሉት ነገሮች ህገወጥ ናቸው። ህገወጥን የእናንተ ማህበር ታዲያ ምንድነው የሚሰራው? የኛ ማህበር እነዚህን በመከታተል አሁን በማጽዳተኛው እነዚህ ላይ እንትን አንልም። ለምን የማሰር ህግ የለንም፣
የማስቆም ህግ የለንም። እኛ ወደሚመለከተው አካል ማመልከትና የባህል ሕክምና ተሰሚነቱን ሊያሳጡት ስለሆነ እነዚህ ነገሮች መንግስት ይርዳንና በቁጥጥር እንትን እያሉ ወይ ወደ ማህበሩ ይግቡ፣ ካለዚያ ደግሞ ቢሮ ይዘው ይስሩ እያለ ለሚመለከተው አካል እናቀርባለን። እንግዲህ እኛ ማቅረቦች ሄደን የማገድ ሁኔታ፣ ሄደን የማሰር ሁኔታ፣ ሄደን የማስገደድ ሁኔታ የለብንም። ማህበሩ ምንድን ነው ስራው? ማህበሩ ያለውን አባላቱን የራሱን አባል በእሱ ስር አሁን ወደ 200 ምናምን አባላት አለኛው። እሺ የራሳችን አባል እንጂ ከኛ አባል ውጭ የሆኑትን ማስጣላት አንችልም። ከኛ አባል ግን የሆኑትን ጠርተን በምክርና እንትን እናደርጋለን። ጠርተን ይህን ነገሮች እንዳያስተላልፉ እናደርጋለን። ጠርተን ያልሆነ መድኃኒትን ለህብረተሰቡ እንትን እንዳያረጉ እንዳያስተላልፉ ይሄን ሁላ እናግዳለን። ህግና ደንብ አላችሁ? አዎ በማህበሩ ስም ያሉትን የራሳችን ህግና ደንብ አለን። የራሳችን የማህበሩ መተዳደሪያ ደንብ አለን። በመተዳደሪያ ደንቡ በዚያ መሰረት ነው። ከኛ ውጭ የሆኑትን ግን ማገድም ማስቆም የሚችለው ማን ነው? ጤና ሚኒስቴርና የምግብ መድኃኒትና ቁጥጥር ባለስልጣን እነሱ ናቸው ማስቆም የሚችሉት እና ከዚያ ውጭ ነው። ጥሩ። አሁን ምንድነው እናምናለን እንግዲህ ዶክተር አለማየሁ ዋሴ በዝጎራ ላይ የባህል መድኃኒት ምን ያህል አቅም እንዳለው በሳይንሱም በጣም ተቀባይነት እንዳለው ይነግረናል። አባቶቻችንም እንግዲህ ይህንን ይዘውት ሲቀጥሉ እንደነበረ በተለያዩ ነገሮች ሰምተናል፣ አንብበናል። አሁን ላይ ግን እንግዲህ ምናልባት ይህ ዘመኑ ያመጣው የሶሻል ሚዲያ የገንዘብ መሰብሰቢያ ሆነና ምናልባት የሰማነው የዚህ ልጅ የዚህን የአንድ ሰው ብልቱ የተቆረጠውን ሰው ታሪክ ነው። ብዙ ሰዎች ከዚህ የበለጠ ክፋት ደርሶባቸው ህይወታቸው ያለፈ ሊኖሩ ይችላሉ፣ መረጃው ያልተሰማላቸው እና እነዚህ ነገሮች እየከፉ ነው የሄዱት። ምንድነው መደረግ ያለበት? ምንድነው መሆን ያለበት? ከመንግስት ጋርም አብሮ ለመስራት ወይ ደግሞ ከሚመለከታቸው ጋር ይህንን ነገር ማጥፋት ካልተቻለ ለምሳሌ ስልካቸው አለ አይደል? በአድራሻቸው ማግኘት አይቻልም ወይ እንደዚህ አይነት ወንጀለኞችን? ምክንያቱም በጣም ብዙ ሰው ህይወቱ እየተበላሸ ነው። እዚህ ላይ ምን ይሉኛል? እኛው እዚህ ላይ እንደ ባለሙያ እንደ ራሴ ወክዬ እንደመጣሁት እንደ ባለሙያ ይህን ጉዳይ መስራት የሚችለው መንግስት ነው። እኛ ለመንግስት አካላት እስከ ፖሊስ ኮሚሽን ድረስ እስከ ፌዴራል ፖሊስ ድረስ እስከ ደህንነት አካል ቢሮ ድረስ ለሁሉም እስከ አዲስ አበባ ፖሊስ እንትን ድረስ አቅርበናል። ለሚመለከተው ሁሉ በሙሉ ዳብል መስሪያ እንትን አግብተናል፣ ደብዳቤ ያስገብተናል። አሁን እሱን ስናስገባ ይህን ክትትል ማድረግ የሚችልና ማስቆም የሚችለው መንግስት ነው። ስልክ አላቸው፣ አድራሻ አላቸው፣ በአድራሻቸው መያዝ ይቻላል። ካለዚያ ግን አሁን እኛ ለወደፊቱ የባህል ሕክምና እንቅስቃሴው ከ180% አሁን ወደ ባህል ሕክምና ነው። አሁን ህዝቡ የፈለሰ እየታከመ ያለ ከሳይንሱ ምዶ ከሳይንሱ ብዙ ቦታ ላይ አንዳንድ ውጤት ሲያጣ እንደገና ብዙ ነገር እንትርካለ ወደ ባህል ሕክምና ይመጣል፣ ዙሮ ወደ ባህል ሕክምና ይመጣል። መንግስትም አሁን ከብዙ መስሪያ ቤቶች ጋር አብረን እንድንሰራ ክፍት የሆነ አደላሎልናል። ክፍት ነው። አሁን የባህል ሕክምናን ትልቅ ተቀባይነት አድርጎልናል መንግስት በዚህ በጣም ሊደነቅ ይችላል፣ ሊመሰገንም ይገባዋል። ያለው ነገሮች ህገወጦችን ማስቆምና ህገወጦችን ያለውን ነገር ወደ ህግ ማቅረብ ብቻ ነው የተቸገርነው እንጂ መንግስት ስሩ አሁን ከሌሎች መስሪያ ቤት ጋር ከነ አዲስ አበባ ዩኒቨርሲቲ ጋር ከነ ኮተቤ ዩኒቨርሲቲ ጋር ከነ አለሪ እነሱ ጋር ሁላ በሙሉ ተፈራርመን ጨርሰናል። ወደ ጋራ ባንድ ላይ መተን ከዘመናዊ ጋር ለእንትን ለማለት ወደ ዘመናዊ ሳይንሱ ጋር አድርገን ፋርማሲም ሆነ ለመስራት ማንኛውም ጋር እንትን ማለት ከብዙ ማህበረቶች ጋር ፊርማ ጨርሰናል። ሁሉም እንደዚህ ተሰባስቦ መጥቶ ህጋዊም ህገወጥ የሆኑትም ወደ ህጋዊ መጥተው ቢሰሩ መንግስት እዚህ ላይ ድጋፍ ቢያደርግ ክትትል ቢያደርግ ማህበሩ ሌላ ሀገር እኮ የለንም፣ እቺ ኢትዮጵያ ናት ያለችን ሀገር እና የሌሎች ሀገሮች እነ ቻይና እነ ቱርክ ሌሎች ሀገሮች እነ እንደሚባሉት እኮ በጋራ ተባብረው መንግስትም የራሱን ድርሻ ምሁራንም የራሱን ድርሻ ህብረተሰቡም የራሱን ድርሻ አድርጎ በአንድ ላይ ተቀናጅተው ስራ እኮ ሌላ ሀገር የለንም፣ እቺ ናት ያለችን ሀገር እና ማሳደግ እንችላለን። ግን ህገ ወጡ ደግሞ አሁን እንደዚህ እንዳለ ከቀጠለ የባህል ሕክምና እንደገና ተቀባይነቱን እያጣ ነው የሚሄደው። ያ እንዳይሆን ከመንግስትም ከሚዲያዎችም ትብብር እንፈልጋለን። አንድ ሴት ከ60 ሺህ ብር በላይ ከፍላ እንግዲህ ዱቄት የሰጧት
አሉ እንዳሉ ሰምቻለሁ። ይሄ በጣም የሚገርም ነገር ነው። እሱ አለ እሱ አሁን ባለፈው ምን አንድ የገጠመኝ አለ። ወደ ዋና መስሪያ ቤቱ ላኩኝ። ዋና መስሪያ ቤቱ ወደ ፖሊስ ኮሚሽን ልኳታል። አሁን እሱ ምንድነው የሚያደርጉ መንገድ ላይ ይቆሙና በሞተር ያመጣልሻል ብለው ምንድነው የሚያደርጉ ብር ይቀበሏቸዋል። የተበላቸው አሁን 65,000 ነው የተበላቸው። እሺ አሁን እዚያው ላይ እንደቆመ ካፌ ተቀምጣ ነው 3 ስልክ ዟል አለች። አንዱም ሲደውል ምንድነው እየተጠግቼ ስጠይቅ ስለ ባህል ሕክምና ነው የሚያወራ አለች። አሁን ሰው ረፍት ነሳኝ እና በቃ ሰዎች በቃ አሁን ምሳሌ በላ በመጣ ረፍት ነሳኝ። ምንድነው የሚሰሩ የባህል ሕክምና ምሳራ አንዴው ባኮልት እንደዚህ ያለንም ችግር ደርሶብኛል። ምንድን ነበር ችግሯ? ችግሯ እንግዲህ ትዳር ጉዳይ መሰለኝ ብዙ ሰው አሁን በዚያ ላይም ባይወራ ነው። እሺ አሁን እዚያ ላይ እኔ እሰራልሻለሁ። እሺ እንዴት አድርገህ ትሰራለኝ? አሁን በሞተር ይመጣልሻል። ይሄ እኔ አንተ ከፍ ያለሽ ያለውን ነገር ንገሪኝልና በሞባይል ነው የቀረጸኝ አለች ድምጼን። ወዲያው ደውሎ እንደዚህ ያለ መድኃኒት አምጡ አለ። በሞተር እየሮጠ ዞል ይመጣለች። አንዱ ዳጉሳ ፍሬ ነው የዳጉሳ ኃይል የሚበላው። እሺ አንዱ ዶቄት ነው ድሙሎ ዶቄት በሁለት ታሽጎ ይሄን ዘሽወሽ ለቤትሽ ደርሽ ክፈችና እንደ ያርግሽ ተጠቀሚ ይላታል። ተዳቤቷ ስታይ ዳጉሳ ነው ዳጉሳ ፍሬ ነው። አንደኛውም ዶቄት ነው። ዶቄት እንኳን ያለየውትም 65,000 ብር ተቀብሎ ማለት ያን መጣች አሳየችኝ። አርሶ ጋር መጣች። አሁን የመጣች አሳየችኝ እና ይሄም ዳጉሳ ፍሬ ነው ይሄም የእህል ዶቄት ነው። ጥሩ ነው ያደረገ ነው ያልኳት። ለምን ህጋዊ ያሉ ሰዎች እያሉ በሜዳ ላይ መስጠቷ በሰውየው አይፈረድም፣ በሌባው አይፈረድም። እና ሰውም እየተታለለ ያለውን በማመን ነው። ይህን ነገሮቻው ማቆም ያለበት ህብረተሰቡ አንድ ችግርን የበፈጥር ተጠያቂም ሆነው ቢሮ አለኝ አድራሻ አለኝ። አሁን ለምሳሌ እርሶም እንደዚህ አይነት ወንጀል ቢሰሩ አድራሻ አለኝ። በምን እናውቃለን? አድራሻዎት የት ነው? አድራሻ ኮተቤ ነው። ኮተቤ መምህራን ኮሌጅ አልፈው መሳለሚያ ማርያም ነው። ምንድነው የባህል ሕክምና ስሙ? ፋሲለደስ የባህል ሕክምና አዋቂዎች ማህበር እሱ ነው። የታወቅኩ ነኝ። የቆየ ነው። ነባር ነኝ። ምክንያቱም ሲያጠፉ መጠየቅ አለቦት በህግ ግዴታ። ምክንያቱም የሰው ህይወት ነው የሚበላሸው፣ የሰው ህይወት ነው። ብዙ ጊዜ አሁን ማንም እኔ ትክክል አይደለውም አይልም፣ ትክክል ነኝ ነው የሚለው። ጥፋቱ ከመጣ በኋላ ነው ተጠያቂነት መኖር አለበት። እኔ እንደ ማህበሩም ብቻ ሳይሆን እንደ ግልም ሐኪም ነኝ ካሉ አንድ ሰው በእርሶ ምክንያት ችግር ከደረሰበት መጠየቅ አለበት ብዬ አምናለሁ እና ሌሎችም እንዲጠየቁ የእናንተ ማህበር ትልቅ ስራ መስራት አለበት ብዬ አምናለሁ። አለበለዚያ ማህበር አይደለም። እሺ የኛው ማህበር ከተጠያቂነት የራሳችን የገባነው አገርመንት አለ፣ የራሳችን ህግና ደንብ አለ። በማንኛውም ነገር ከተባልነው ሌላው ይቅርናውን የመድኃኒት ዝርዝሮቻችን ከዘረዘር ነው ውጭ እንኳን ስንሰራ ብንገኝ ተጠያቂ ነን። ከተጠያቂነት ምንም እናመልጠው ነገር የለም። ተጠያቂነት ስንገባ ገና መጀመሪያ ፍቃዱ ስናወጣ ከተጠያቂነት እንደማናመልጥ ተውለን የገባነው ስራ ነው። ንግድ ፍቃድ አለው። ንግድ ፍቃድ አለና ባህል ሕክምናው ራሱን የቻለም ፍቃድ አለና የሙያ ማረጋገጫም አለና የሰዎችን መብትም አክብረን ትልቁ አንድ ሰው መጀመሪያ ለጥበብ ፍራ እግዚአብሔር ሲኖረው ነው ጥበብ የሚከበር የሚችለው። ሰዎችን ደግሞ ግዴታ አንተር ብቻ አይደለም ገንዘቡን ብቻ አይደለም መቀበል ያለብን። እነዚያን ሰዎች በስነ ምግባር ገንብተን የምክር አገልግሎት ሰጥተን ሁሉን ነገሮች ካረግነ በኋላ ነው ወደ እንትሩ መንገባ እንጂ ብዙ ሰዎች አሁን መተው ቁስልም ከሆነ በተለይ የውስጥ ቁስል ለማሳየት በጣም ነው የሚቸገሩ። በዚያን ሰዓት እነዚያን ሰዎች ጥሩ አድርገን የምክር አገልግሎት ከሰጠናቸው ካግባባናቸው በኋላ ነው ወደ እንትሩ የሚገቡ እንጂ ደርሶ አሁን አንድ ሰው ይሄን ነው የታመምኩ አምጣ ግለጥ ይሄን ነው እንትን ያለ ከተባለ ገንዘብ ብቻ ካየነ ዋጋ የለውም። ሙያው ትልቁ የኛ የሚፈቅደው የምክር አገልግሎት ነው። መጀመሪያ ሰውን በምክር መገንባት፣ መጀመሪያ የሚመጣውን ሰው ትሪት ማድረግ፣ ያለውን ነገር እንትን ካረግና ፍሪ ሆኖ ይድናል። መድኃኒት ባወስድም እንኳን በምክር አገልግሎቱ ላይ ተፈውሶ ይሄዳል እና ደርሶት ሙሌን አምጣ ይሄን እንደዚያ በኋላ ወይ ተንተብያ አይባልም። ይሄ ነው ትልቁ የኛ ውላችንም ከመስሪያ ቤታችን ጋርም ፍቃድ ሰጠና ካልም ተሰነን ሰውን ያህል ነገሮች አውሬ አይደለም አይጥ አይደለም። የሰው ልጅ ቀጥታ በሰው ላይ ስለሆነ ዶርዙን የሰውየውን አቅም
ስኳር አለብህ ወይ፣ ሌላው HIV በሽታ አለብህ ወይ፣ ሌላው ወዘተ ነገሮች አሉብህ ወይ፣ እነዚያ ሁሉ አድርገን ነው። አቅሙስ እንዴት ነው? የልብ ድካም አለብህ ወይ? የሚጠጡ ነገሮች ከሆነ በምን አይነት እንትን እንስጠው፣ ስንት ሲሲ የሚሆን ግራም አለ መጠኑ፣ ዶርዙ፣ እነሱ ነገሮች በሙሉ ታይቶ ነው። ደግሞ እንደደረሰ አይሰጥም፣ ክልክል ነው። አባቶቻችን ሲያስተምሩና በዚህ መልክ ነው የሚሰጥ። እስቲ አሁን ከሽናሻ ከሱዳን ከምናምን የሚባል አለ። በቃ ይሄ የማይዘረዝሩት ነገር የለም። አሁንማ በቃ ስልክ ሲከፈት ቶሎ የሚመጡት እነሱ ናቸው። በተለይ ደግሞ ቤዝድ አድርገው ስንፈተ ወሲብ ላይ አድርገው ነው እንትን የሚለውና አሁን ይሄ እውነት ነው ወይ? ትክክለኛ እርስዎ ለምሳሌ ይህንን የሕክምና ጥበብ ከየት ነው ያገኙት? እኔ ያገኘሁት እግዚአብሔር ይመስገን ከአያቴ ወደ አባቴ፣ ከአባቴ ወደ እኔም አሁን ደግሞ ወደ ልጅ እያስተላለፍኩ ነው ያለሁኝ። በዚያ መልክ ነው የምናገኘው እና ከሽናሻ ከሱዳን ከምን የሚባለው ከሰራን እዚህ እንጦጦ ሁላ ሱዳን እንጦጦ ያለና እዚህ በአካባቢያችን በአዲስ አበባ ዙሪያ ያለው መድኃኒት ብቻ ይበቃናል። እጽዋቶቹ ይበቁናል። ግን ለሰዎች ሱዳን ድሮ እንደዚህ ነው፣ በመተት የታወቀ ነው፣ በሌላ የታወቀ ነው ስለተባለ የሱዳን ሽናሻ የሚባለውም ደግሞ እንደዚህ መናጦች ናቸው፣ እንደዚህ ነው መድኃኒታቸው ስለሚባል የወሬ ነው እንጂ የእውነተኛ ባለሙያ ያን አይልም። እና የስራው መጠን ነው ስራው። አንድ ሰው ወይም አንድ እናት ከሌላ ሀገር አመጣሁት ሙያውን ሴትነቱን አትልም። ራሷ ፈጥራ ከቤተሰቧ ተቀበላ ነው የምትሰራው፣ ባልትናውን የምትሰራው። እኛም አቀማመምን አደራረቅን፣ የእጽዋቶቹን አመጣጥ፣ የእጽዋቶቹን አደራረቅ፣ በፀሐይ የሚደርቁ በጥላ ላይ የሚደርቁ በስንት ሰዓት የሚቆረጡ በስንት አይነት እንትን የሚሉ እንዴት እንደሚቀመሙ ማን ከማን እንደሚዋሃዱ አባቶች በሰጡን ሙያ ባሳዩን መጠን ልክ ነው ትያረግን ያለን። የጋን ጊዜ በድንጋይ ተቀጥቅጦ በወፍጮ ተፈጭቶ ነበር። አሁን በማሽን እየፈጨን ነው። ብዙ ነገሮች አሁን ትያረግን ያለን እና አባቶቻችን ባስተማሩን መሰረት ነው። ከአባቶቻችን ዘነፍ ብሎ የሚሄድ ነገር የለም እና ባለሙያ ብዙ አገሮችን መጥራት ያስፈልገው። ከዚያው ከአካባቢው ከሀገሩ ላይ ያለው እጽዋት ሞልቷል እኮ። ምንም ያልተበላ ገና ያልታየ ገና ያልተዳሰሰ ሀገር እኮ ነው ያለን። በእጽዋት ብዙ ችግር የለብንም እና ያለው ነገሮች ብዙ አንዳንድ የሚጠፉም ሊጠፉም እንትን ላይ አደጋ ላይ ያሉ እጽዋቶች አሉ። እነሱንም አሁን ወደ ማዕከል እንዲሰባሰቡ በየቦታው ከዩኒቨርሲቲዎች ጋር ሁላ እየተነጋገርን እነሱ ዘራቸው እየመጣ እንዲበቅሉና እንዲተከሉ ችግኝ እንዲሆኑ እነሱን እየጣርን ያለን። አሁን እውነት ስንፈተ ወሲብ በባህል ሕክምና ይድናል? ይድናል። ስንፈተ ወሲብማ ይድናል እኮ። ማስረዘምና ማወፈር የሚለው ነው እንጂ ሌላው እኮ ይድናለኝ እኮ። ይሄ ማስረዘም አይነ ጥላ እኮ ነው። አይነ ጥላውን ማስለቀቅ ነው። ወይም ደግሞ የሰው ውለሽ የሚባል ነገር አለ። በሽንት በምናምን ነገር ተደርጎ ያ ሰው ሌላ ተንኮል የሚሰራበት ያናነ ነው። መፍትሄ ነው፣ ይለቃለኝ። ማወፈርና አሁን ያለው ትልቁ ጥንትራችን ማወፈርና ማስረዘም የሚባለው ነገር ነው። ሳይዙን መጨመር የሚለው ነገሮች እዚህ ጋር ነው አሁን ትልቁ ጦርነት። እሱ እኮ አሁን እንደውም ወደ ዘመናዊውም ወደ ሕክምናውም እንግዲህ ሚዲያዎች ላይ ያየን ነው። የሴቶችን ብልት እናጠባለን፣ ድንግልናን እንመልሳለን እየተባለ ነው። እንግዲህ ይሄ በወንዶቹ በኩል ማወፈርና ማስረዘም፣ በሴቶቹ በኩል ደግሞ ማጥበብና ድንግልናን መመለስ እየሰማን ነውና ይሄ ነገር አሁን እንደው ብዙ እኮ ሌሎች ችግሮች አሉብን። በጣም ብዙ ሌሎች ችግሮች አሉብን እኮ። ይሄ እውነት ክሪቲካል ነገር ሆኖ ነው ወይ? ይኸውልህ ወንድሜ፣ አሁን ከኛ የበለጠ ብዙ አባቶች፣ ብዙ ሞራኖች፣ ብዙ ትላልቅ ሞራኖች እያፈሩበት ያለ ይሄን ነው። አሁን የሚነገረው ነገሮች ያሳፍራል። የሌለን ነገር ሰማይ ተቀደደ እኔ ሰፋዋለሁ የሚል ትውልድ ነው የመጣው። ማንም ነገሮች የሴት ልጅ ክብረ ንጽህናዋ እንደዚህ ከሄደ በኋላ የማይመለስ ነው። ምንም የሚያደርገው ነገር የለም። እናጠባለን የሚያደርገው ነገርም የለም። እና ይሄ ከማፊያ የወጣ እንጂ በፍጹም ከምንም የሌለ ማንም ህብረተሰብ ማንም ህፃን የሚያውቀው ማንም እንትን የሚያውቀው ነው። እንግዲህ ሕክምና ባለሙያ ነው ለስሙ እንደዚያ ነው። ትልቅ ሚዲያ ላይ እንደዛ ሲናገሩ የነበረውና ከባድ ነው። አሁን ደግሞ እርሶ በፍጹም
ድንግልና አንዴ ከተወሰደ በኋላ መመለስ አይቻልም፣ በቀዶ ጥገና መመለስ አይቻልም እያሉኝ ነው። አይቻልም፣ በምንም አይቻልም። የማይሆነውን ነገር ይሆናል ብለን የምናቀርበው ነገር የለም። ይሄ እኮ የፈጣሪ ስራ ብቻ እንጂ ሌላ ሰው አሁን እኮ የትላልቆቹ ሰዎች ምንድነው እያደረጓቸው ያሉ? በእንትን ላይ ፎቶ ያነሱና እንዲህ መለኩ ሲያወጡት የገዳም አባቶችን ትላልቅ አዛውንት ሰዎችን ጺማቸው ተወርዶን የደከሙን ሰዎች ነባር አስመስለው በእነሱ ስም እንትን ያደረጉና እነዚያን አቅርበው ነው እንደዚህ እናደርጋለን የሚሉ። ይሄ የማፊያ ስራ ነው። የማይሆነውን ይሆናል የሚባል ነገር አይደለም ያለ። የእውነተኛ ከተሰራበት ጽዋቱ ብቻውን አንድ ቁስል መኮባደን ራሱን የቻለ ሐኪም ነኝ ማለት ነው። 100 መድኃኒት ነኝ አለም እየከመዘረዝረው 2 መድኃኒቶችን ይዤ ብታገል ትልቅ ለሀገርም ለራሴም እጠቀማለሁ። በማይባሉ ነገሮች በዝር ስታያቸው ነው ከ100 በላይ ሁላሉ ከ200 በላይ የሚደርሱ በጣም የሚያሳዝንና ለመስማ አሁን ለምሳሌ ያን ሰው ግን ዶ በአካል ይዞ እሲና የትኛው ነው የሚባል እንትን አይለው። ጽዋቱን እንኳን አያውቀውም፣ እንኳን ሌላው ይቅርና ወይራን ምሳና ነው ምሳናን ዘይንት ክትክታ ነው ብሎ የሚያቀርብ ህብረተሰብ እኮ ነው ያለ። አሁን በዚህ በእንትን ላይ በቲክቶክ ላይ የሚለቀቀው ሶሻል ሚዲያው የእውነቶች አባቶች እኮ ከቦታቸው ላይ አንድ ቀን መታወቂያ ሰርተው አያውቁም። አንድ ቀን አንድ ነገር ሰርተው አያውቁም። ለምን? ሙያው አላቸው። በጥያቄ ካሉበት ድረስ በገቡበት ገብቶ ህዝቡ ያገኛቸዋል። የውሸትን እንደ ጉም እዚያ ላይ ድረስ ዘግኖ ይዞ ግን ምንድነው የሚያደርገው? ለሰዎች ላይ የሚያቀርበው በሰዎች ላይ እንትን የሚያደርገው ነገሮች ህብረተሰቡ ሌሎቹን ባለጤናዎችን ጥሩ ሐኪሞችን እነዚያን ሁላ ሰው በሌላ እንዲጠላቸው እንዲጠራጠር ያደርጋል። የባህል ሕክምናን ዝቅ እንዲል የባህል ሕክምናን ለሌላ ነገሮች ለትልቅ ነገሮች እንዳይደርስ ህብረተሰቡ ግንዛቤ እንዲያጣበት ያደርጋሉ። ይሄ ነው ትልቁ የቸገረን ነገር። አሁን ይሄ ነው። ሌላ ደግሞ እንደዚሁ የኪንታሮት መድኃኒት ተሰጥቶታል ተብሎ በጣም ከአቅሙ በላይ በቃ በሽተኛ ሆኖ ራሱን መቆጣጠር እስኪያቅተው ድረስ የደረሰ ሰውም ሰምቻለሁ። አለ፣ እሱም አለ። አሁን እሱ ደግሞ ምንድነው አሁን እየተደረገ ያለው? አብዛኛው ያልሆኑ ኬሚካል የሚጨመርበት አሉ፣ እየጨመሩ ከጥቅም ውጭ የሚያደርጓቸው አሉ። አሁን እሱ የሶዳ የሚባል አለ፣ ለዕቃ ማጠቢያ ምን ያደርጉታል መሰል መርካቶ ምሽት። አሁን እሱን ቀምመው ነው ሰው አካል ላይ እንግዲህ የሚያስቀምጡ። አሁን እሱ በጣም ከባድ ሰውነትን በእንደዚህ ቦጭቆ የሚያነሳ ነው እና የእውነተኞች ባለሙያ ግን ቢፈልጉ መዘው ያወጡታል። በመድኃኒቱ በጣም በረቀቀ መድኃኒት በሚቀባ ይድናል፣ ኪንታሮት ይድናል። ግን በእኔ ኪንታሮት ካዳው ያኛው በድግልና እኔ ማድናለሁ ብሎ አመቶ ኬሚካል እያደረገ ከሰው እንትን ላይ አሁን ይሄ ምንድነው? የህገ ወጡ መብዛት ነው። ለዚህ ሁላ እንትን ያደረገና ቁጥጥር ማጣቱ ነው እንጂ ቁጥጥር ቢኖር ያ ሰው ግዴታ ተጠያቂ ነው፣ ወደ ህግ ቀራቢ ነው። ግን ከፍቃድ ማን እንደሚሰጠው አይታወቅም። አሁን አብዛኛው 3 ፍቃድ 4 ፍቃድ ያዛል። ፎርጅድ እያሰሩ ነው ወይስ ይሄን ፎርጅድም ቀርቶም በየቦታው አሉ። አሁን ምንም ወይ በደረሰው ወይ በምን እንትን የማይባል መንግስት ማውቃቸው ሁሉም በየቦታው ተደራጅቶ ማተም አሳትሞ ይሰጣል። ያን ምንድነው እያደረገ ያለ? ህገወጥን እያስፋፋና አገሪቱንና ህዝቡን እየበዘበዙ ያለ ነው አሁን የነገሮች የተፈጸመ ያለ። አዎ ለምሳሌ ይሄ ለመካንነት ተብሎ የብዙ ሰዎች ማህፀን እስኪበላሽ ድረስ መውለድ የማትችል ሴት እንድትወልድ እናደርጋለን እያሉ በሻይ መልክ በምናምን እየሰጡ የብዙዎችን ህይወት እየተበላሸ ነው እንሰማለን። እንግዲህ እና ይሄ ወንጀልም ነው፣ ትልቅ ወንጀል ነው እኮ። ግን አሁን እንደዚህ ያለ ነገር አሁን ገጥሞኝ አያውቅም። አሁን ይሄ ነገሮች አሁን እንደ ወሬ ሰምቻለሁ። ግን ባለሙያዎችም እኮ የሚያስወልዱት እኮ ባለሙያዎች እኮ አቅርበውም ተናግረውም ወሬ ሞተውባቸው አያውቅም። ለምን ተጠቀሙ? ያ ነገር ስትክል ይሆንላቸዋል። ከዚያ በኋላ ወደ እነሱ የሚመጣው በሙሉ ማንን የሚያስወልዱ አባቶች አሉ፣ ምንም ጥርጥር የለውም። ግን አሁን እንደምንነው እንደ ሌሎቹ እንደዚህ እንደ ሎተሪ እናወጣለን እቁብ እናወጣለን እንደሚሉት በድፍረት የሚሰራ ጉዳይ ነው እሱ። በድፍረት በሰው አካል ላይ በድፍረት አሁን በሚደረግበት ሰዓት ላይ
አንተም ይኸው እንግዲህ ያለውን ጉዳት እና ይሄ ነው መቆም ያጣንና የመንግስት አካልም ይሄን ነገሮች የተከታተለ እንትን ቢያደርግልን ወደ አንድ ተሰባስቦ በአንድ ስር ሆኖ ተጠያቂነቱ እየጠነከረ ተሰሚነቱ እየጠነከረ ወደ አንድ ይመጣና ወደ ጥሩ ድርጅት ይመጣል። ካለዚያ ግን ሁልጊዜም እንደዚህ እያለ ከቀጠለ አደጋ ነው። አሁን ገና ጅማሬ ነው። ገና እየቀደም በሚሄድ ሰዓት እየቀደም አደጋው እየበዛ እየጠነከረ ይሄዳል። ለምሳሌ እርስዎ እንግዲህ ምንድን ነበር ያሉኝ? ስሙ ፋሲለደስ የባህል ሕክምና የኔ የአዲስ አበባ ምክትል የማህበሩ ምክትል ሰብሳቢ ነኝ። በግሌ ደግሞ ፋሲለደስ የሀገር ባህል ሕክምና ኮተቤ ነው የሚገኝ። መሳለሚያ ማርያም ነው እዚያ የሚገኝ። አሁን አመጣጤም በግሌ ነው እንደ ማህበር ወይም በማህበሩ ተወክዬ አይደለም የመጣው። አዎ እኔ ጋብዦት ነው። ምክንያቱም ይሄን መረጃ ስለሰማው መረጃውን ስለተሰማ በዚያ ነው ሲመተብ ተረደንተ ብትል ስትሉኝ ፈቃደኛ ሆኜ የመጣሁት። አዎ እና ይሄን ስለሰማው እነዚህ ወንጀሎች በጣም እየተስፋፉ ስለሆነ ምንድነው እየተደረገ ያለው የሚለው ለምሳሌ እርሶ ሰው ታሙበት አያውቅም? እርሶ ለምሳሌ መድኃኒት የሰጡት ሰው አደጋ ደርሶበት አያውቅም? አላጋጠሙትም? አጋጥሞኝ አያውቅም። በእርግጥ አሁን አንዳንድ መድኃኒቶች ለሆድ ህመም ብለን በምንሰጣቸው ሰዓት ከአንዳንዱ ሰው ላይ ተቅማጥ የሚመጡ ነገሮች አሉ። ያን ተቅማጥ ተሯሩጠን ወዲያው ነው የምናስቆመው። የሚያስቀምጣቸው ሰዎች አሉ። አያስቀምጥም ብለን ሰተናቸው ከአንዳንድ ከውስጣቸው ሌላ ችግር ያለባቸው ያን በሚለው ሰዓት ያስቀምጣቸዋል። ያን ደግሞ ወዲያው ተከታትለን ወዲያው እናስቆማለን እንጂ ይህን ያህል የደረሰ ወይም ይህን ያህል የደረሰብኝ ከታካሚዎቹ አንድ ይሄ ነው ያለብኝ ነገር የለም። ስሰራም ተጠንቅቄ ነው የምሰራ። ያለውን ነገሮችም ሰውን አክብሬ ነው የምሰራ። የማይሆን ከሆነ ደግሞ አይሆንም ብዬ ወደ ሆስፒታል ጽፌ በማየተም ደግፌ ነው የምሰድ። የማይሆን ልኝ ከሆነ አቅሜ በላይ ከሆነ እንጂ ይልካሉ፣ ሪፈር ያደርጋሉ። እልካለሁ፣ በብዙ ቦታዎች እልካለሁ። ለምሳሌ የት ልከዋል? የት ሆስፒታል ልከዋል? ኮተቤ እዚያው እንትን አለ፣ አማኑኤል ሆስፒታል አለ። እሺ አሁን እሱም ብዙ ልክ ያለው ወደ ካቴትም ልክ ያለው ይቀበላሉ። ታሞ እኮ ነው ያ ሰው እኮ እንትን ነው ስለታመመ ግዴታ ሰውየውን ለማትረፍ ወደዚያ ይሄዳሉ። አሁን የተሰበሩ ነገሮች ወይም እንደ ግጭት ነገሮች ሲያጋጥማቸው ወደኛ ይመጣሉ። ሌሎች ነገሮችም አሁን አንዳንዶቹ አስወርደው ወደኛ የሚመጡ አሉ። ይሄ ውርጃ ሴቶች ያን ወደኛ ሳይሆን ወደ ጤና ጣቢያ ወደ ሆስፒታል እንልካለን። ያልሆነ ነገር በራሳቸው በክኒን በምናምን ተጠቅመው ያ ደም ሲያፈታባቸው ወደኛ ሮጠው የሚመጡ አሉ። ያንኛ እንቀበልም። ብዙ ጊዜ ደግሞ ዶክተሮች፣ ሐኪሞች ራሳቸው እኛ ጋር መጥተው ይታከማሉ ብለው ማስታወቂያ ሲሰሩ ሰምቻለሁ። እውነት ነው? ይታከማሉ። ሐኪሞች ይመጣሉ። እነሱም እኮ በሳይንሱ መጣላቸው እንጂ ውስጡን ያለውን የበሽታውን አይነት ከዚያኛው የበለጠ ወደኛው አምናሉ። ሐኪሞችም እኮ ባህል ሕክምና ማንኛውም እኮ መድኃኒት እኮ ከእጽዋት ነው የሚሰራው። እኛን እኮ የሚፈሩት እኮ ዶርዙን ነው መጠኑን ነው እንጂ እንትን የሚሉት ሕክምናውን እኮ ንቀውት አይደለም። አልናቆትም እኮ ይመጣሉ እኮ። አሁንም እኮ አብረን እንስራ እያሉ እኮ ብዙዎች ይጠይቃሉ እኮ። በጋራ አብረን ለመስራት በጋራ አንድ ላይ ሆነን ወደ ላብራቶሪ ያስገብተን በጋራውን እንደግበት የሚሉ ብዙ ዶክተሮች አሉ። ልጆን ሕክምና እያስተማሩ ነው። ምናልባት ሁለቱን አንድ ላይ እንዲሰራ ፈልገው ነው። ወደ የላብራቶሪ ባለሙያ ነው አሁን ልጅ እና ባህር ዳር ነው ሲሰራ ነበር። ከዚያ ወደዚህ መጥቶ በላብራቶሪና በአንድ ላይ ሁለቱን አጣምሮ እንዲሰራና እንዲያጎለብተው ያለ ማድረግ ነው ይዤ መጣሁ። አሁንም እየሰራ ነው። በጣም ጥሩ ነው። አንዳንዴ እንደዚህ አይነት ነገሮች መጥራት አለባቸው ብለን ስለምናምን ነው። ምክንያቱም እንደ ሚዲያም ህብረተሰቡን የመጠበቅ ግዴታ አለብን። እንደው ካነሳናቸው ውጪ ሌላ በጣም እንደው የረበሾት ሰው ላይ ደርሶ የረበሾት እንደዚህ አይነት ለምሳሌ አሁን በጣም እኔ የብልት የተቆረጠበት ሰው ሳስበው ነው የዘገነነኝ ምን ያህል ከባድ እንደሆነ እና እንደዚህ አይነት ላይ የሰሞቸው ነገሮች አሉ። እሱ ላይ ከዚያ ውጭ የለም። አሁን እየረበሸና ያለ ካላገባብ በየመንገዱ የሚበሉ ሰዎችን አላገባብ ዝም ብሎ የሆነ ፎርጅድ ወረቀት እያሳዩቸው የሚበሉ በተለይ ከዚህ አረብ ሀገር የመጡ ሴቶች፣ አንዳንድ ደካማ እናቶች በየመንገዱ የሚበሉ በእነሱ በጣም እቆጫለሁ። በጣም ነው። ለምን አንደኛ ግንዛቤ የላቸውም እነዚህ ሰዎች ከውጭ ነው የሚመጡ።
በደላላ ላይ ያገኟቸዋል፣ ይበሏቸዋል። እነሱ ስንት ሀገር መከራቸውን አይተው ደክመው ስንት ተሰቃይተው ሌትና ቀን ቆመው ሰርተው አመጣው መንገድ ላይ ሲበሉ በጣም እነሱ በሴቶቻችን እሱ ይሰማኛል በጣም ለምን የሚለው ነገር እነሱ ደግሞ ግንዛቤ ፍቃድ አለ ወይ እሺ እንዴት ነው የትኛው አካል ነው ፍቃድ የሰጠ የትኛው ማህበር ላይ ነው ወይ የሚለው ነገር ግንዛቤ ያደርጉ ሐኪም ነኝ አድናለሁ የባህል ሕክምና ነኝ ካላቸው አውቶ መስጠት ብቻ ነው ይሄ ነው ተጎጅነቱ በሱ ምክንያት ትንሽ ያበሳጫልም ይሰማልም እንደሰው ሴቶቻችንም እንደዚህ ሲጎዱ ማየቱ በጣም ያማል በጣም ይሄ በጣም ያማል ትልቁ ነገር ገንዘቡ ብቻ አይደለም ምናልባት ገንዘቡ ተሰርቶም ሊገኝ ይችላል ነገር ግን እንደዚህ ማይተካ ነገር አሁን የሰውዬ ብልቱ ማን ነው የሚተካለት ማን ይተካዋል ከባድ ማይተኩ ነገሮች ጤና የሞቱ ሰዎች ሊኖሩ ይችላሉ በኪንታሮት ሰበብ በቃ እድሜ ልካቸውን ራሳቸውን መቆጣጠር እስኪያቅታቸው ድረስ ማድረግ እና ሌሎችም ነገሮች አሉ በጣም ከባድ ህይወት አደጋ የሚጥሉ ነገሮች አሉና እሱ ነው ከባድ በጣም ከባዱ ነገር እንጂ ገንዘቡ ምናልባት እኮ ጥሩ ነው ያያልኩ አይደለም ማንንም ሰው የሰራበትን ሲቀማ ደስ አይልም ያውም በእንደዚህ አይነት በአጭበርባሪዎች ነገር ግን ጤና ላይ በተለይ የሚያመጣው ቀውስ ይበልጣል ብዬ ነው አሁን እኛ እዚህ ላይ አሁን ያለው ነገር ገንዘቡ መበላቱ ሳይሆን ልጆች ከዚያ እንደመጡ ሲበሉ ሃይመሮንም ይነካቸዋል እዚያ ብዙ ተሰቃይተው እንደሆነ እዚያ ሀገር አንስተው ወደ ኢትዮጵያ በሚገቡ ሰዓት ሃይመሯቸው ትንሽ እዚያ በነበረባቸው ጫና ሃይመሯቸው ትንሽ ተዛብቶ ነው የሚመጣ እዚያ ላይ ገንዘባቸው ደግሞ ሲበሉ በጣም ያማል ሁለተኛ አሁን የወሲቡም ሆነ ኪንታሮት ብዙዎቻውን እስከ ሰገራ መቆጣጠር ድረስ ሸምቀቆች እስከሚቆረጥ ድረስ ኬሚካል እየተቀበረ የሚጎዱ ሰዎች አሉ በጣም ከባድ ያናነ እንግዲህ ምንድነው የሚደረገው አብዛኞቹ በሐኪም ቤት ሄደው መከራ ስቃይ ያሉ እዚያ መፍትሄ ላገኙ ይችላሉ ብዙዎቹ በጥሩ ዶክተሮች ይሳከላቸዋል ብዙዎችም ብዙ የሚበላሹ አሉ እዚያ ወደ ገጠሩ ክፍለ ሀገር እየወጡ በዚያው የሚቀሩ ሰዎች አሉ ሳይመለሱ እንዴት እንደሆኑ ለመጠየቅም እንዴት ሆናችሁ ለማለትም እነዚያን ሰዎች አድራሻ እናገኝ እና ብዙም በገጠሩ ያለ ህብረተሰብ እየተጎዳ ነው ያለ ከዚህ ያለው እንኳን ይከሰኛል ሲልም ወይ አድራሻውን ይሄኛው ይጣ ያጠፋል ወይም እነዚያ ሰዎች ደግሞ የጥናጠናውን ወደ ህግ ይቀርባሉ ወደ ገጠሩ ያሉ ቤተሰብ እንግዲህ አባቶችም እናቶችም ወንድሞችም ግን እነሱ በዚያው አፈነው ነው እንግዲህ ወደ ሞት የሚደርሱትና እነዚህ ነገሮች በጣም አስቸጋሪ ነገሮች እየሆኑ ስለሆነ እንግዲህ በሂደት ላይ ሚዲያውም እንዲረዳን በሂደት ላይ መንግስትም ይረዳን የመንግስት አካልም የሆነ ሁሉም ቢረዳን ይሄን ነገር እናስቆማለን የሚል እንትራለን አንድ ይሄ ሰሞኑን የሚወራ ደግሞ አንድ ሌላ ነገር አለ መንገድ ላይ ሿሿ የሚሰራው ለምሳሌ የሆነ ነገር ጨበጠኝና ከሆነ ሰዓት በኋላ ነው ራሴን ያወቅኩት ጨበጠችኝና ከሆነ ሰዓት በኋላ ነው ያወቅኩት ገንዘቤን ስልኬን ተሰረኩ ሚሉ ብዙ ሰው ከአካውንት ራሱ ብር ያወጡ የሚሰጡ አሉ ይሄ ከባህል ሕክምና ጋር ይገናኛል የባህል ሐኪሞች ናቸው ይሄንን የሚሰሩት ወይስ እንግዲህ ምናልባት ይሄ ከሃይማኖት ጋርም ማገናኘት ከባድ ነውና ይሄ ነገር እንዴት ነው የሚሰራው በተለይ አሁን በጣም እየሰማ ነው እንደዚህ አይነት ነገርና በወረቀት በሆነች ነገር በማስነካት እንደዚህ ይሄ ከኢትዮጵያ ውስጥ አለ አይመስለኝም አቅሙም የለም ከውጭ ነው የሚገቡ እነዚህ መድኃኒቶች በዱቄት መልክ በፓውደር መልክ በፈሳሽ መልክም ሆነው ከውጭ ነው የሚገቡ አብዛኞቹ ወደ ህንድ ወደ ቱርክ ነው እንግዲህ የሚገቡ እንደ ኢንፎርሜሽን ከህንድና ከቱርክ ወደዚያ ነው አሁን እየመጡ ያለ የሚባለውና በህገ ወጥ ነው በኮንትሮባንድ ነው የሚገቡ እንጂ አሁን ኢትዮጵያ ውስጥ አለ በየኔም ራሴን እንት ማለት አልችልም እንዳለም አላውቅም ግን ዋናው ግን ጠቅለል ስናደርገው ከማዶ የሚገቡ እቃዎች ናቸው በህገ ወጥ ከሌላ ሀገሮች በጎረቤት ሀገሮች አልፈው የሚገቡ ናቸው እነዚህ ነገሮች እና በኮንትሮባንድ ይገባሉ እዚያ ያው ሰው በሰው ያስተላልፏቸዋል እና ዶቄት ነው አብዛኞቹ አሁን በሶፍት አድርገው በዶቄት ያረጉባቸዋል በፈሳሽ መልክ ያረጓቸዋል እየመጡ ያለቅሳሉ እኛ
ይመጣሉ እናንተ ጋር? አዎ ይመጣሉ። እንደ በየመንገዱ የማይቀማ ህዝብ እኮ የለም አሁን። እና እነሱ ነገሮች አሁን በፍጹም ስራቸውም መሰረታቸውም መድረስ አልቻለም። ብዙ ነገሮች አሁን ብዙ ደግሞ ሰዎች እየመጡ እንደዚህ ያለ ትሰራላችሁ ወይ ብለው የሚሰጡ አሉ። ስቃለሁ ይጠይቋችኋል፣ ይጠይቁናል። እንደዚህ ያለ ካላችሁ ስጡና ይላሉ። እና ይሄ ህገወጥ መሆኑና በህግ እንደሚያስጠይቅ አውቁትም። እና ይሄ ነገሮች ስላለ አስነክቶ ለመውሰድ ምን እያሉ የሚጠይቁና አሉ። በሯጮች በኩል መተው ሌላ ነገሩ የሚጠይቁና አለ። የሌለውን አለ ብለን አንሰጥም። በሯጮች በኩል ማለት ሯጮችም አንዳንድ አትሌቶች፣ አዎ እነሱም አንዳንድ ነገሮች የሚያበረታታ የሚሉ ነገሮች አለ። እሱም አንሰጥም። አትሌቶች ራሳቸው መጥተው ይጠይቃሉ። ብዙም ይጠይቃል። ግን ቢኖርም እንኳን የሌለውም ቢኖርም አይሰጥም። ለምን? የአገር ውድቀት ነው። እንደዚህ ያሉ ነገሮች ነገ ለነሱ ብቻ ሳይሆን እንደ ዶፒንግ ይሄ እንደ ማበረታቻ ነገር ሄዶ ለማሸነፍ አንድም እንደ እንትን ነው። በቃ እንደዚህ ይሄ እንደ መተት ማለት ነው። በቃ እነሱ እንደ መተት ሳይሆን እንደ አቅም ጉልበት የመፍጠሪያ ነው። ጉልበት የመፍጠሪያ እንጂ መተት እኮ መተትና ይሄኛው ምንድነው? መተት ማለት ግን መተት ምንድነው? መተት ማለት ሰዎች እንዲያብዱ ማድረግ፣ ሰዎች ሌላ ነገሮች እንዲያረጉ ማድረግ። እነዚያ ነገር ነው እንጂ እዚህ ጋር አይገናኝም። ይሄኛው ማበረታቻ ነው። አቅም እንዲያገኝና ማበረታቻ ነው ይሄኛው። አሁን በአትሌቶች ዙሪያ ያለው ይሄኛው ግን መተት ግን ሰውን ከትዳሩ ማፈናቀል፣ በሰው ንብረት ላይ ሌላ ነገር ማድረግ፣ ንብረቱ እንዲጠፋ ማድረግ፣ ሰው እንዲያብድ ማድረግ፣ አይምሮ እንዲስት ማድረግ፣ ወይም ቁማ እንዲቀር ማድረግ፣ ወይም ቁሞ እንዲቀር ትዳር አልቦ ማድረግ፣ ያናነ ነገሮች ነው ከመተት ጋር የሚያዝ እንጂ። በእናንተ ምን ይባላል? አሁን ይህንን ለምሳሌ እንግዲህ አይነ ጥላ ሌላ ነው። አይነ ጥላ ሌላ ነው። ይሄኛው አሁን ለምሳሌ ለመተት መድኃኒት ተብሎ ተጽፎ አይቻለሁ። አሁን ለመተት ይሄንን ማዳን ይቻላል? መተት እንደዚህ የሆነን ሰው አሁን እሱ ምንድነው በሚጠመቅ ሊድን ይችላል፣ በሚጠጣ ሊንትራ። አሁን ጽዳቂ ያለ አሁን በመብል ሲበላው ሆዱ ያብጥና አውሬ ሌላ ነገሮች ይፈጥርበታል፣ በውስጡ ነፍሳት ይፈጥርበታል። ያም በሚጠጣ እየሰጠነው በተቅማጥ ያወጣለታል። ሌላ ድምሎ ሰውነቱን ትሳይልም የማበድ ሁኔታ ሌላ እንትን ነገር ሲሆን በማጥመቅ ይድናል። ለዚህ መድኃኒት አላችሁ? መድኃኒት አለ። እሱ በጣም ነው የማመሰግነው። ትልቅ ነገር ነው የነገሩን። እንደው እንደ ማጠቃለያ በተለይ ይሄ እየተጎዳ ያለን ህዝብ እንደው ምን መልእክት ይነግሩታል? እንደኔ በየመንገዱ ተበላን አላገባብ እንዲያልነ ቲክቶክ ላይ ተንደውለን ተበላን የሚሉ ሰዎች ይህን ነገሮች ግንዛቤ አድርገው ህጋዊ ወደሆነ ቦታ ሄደው ህጋዊ ፍቃድ ያለው ሰው ህጋዊ በመንግስት ያለን ሰው ያንን ትራርገው ወደዚያ ቀርበው ያለውን ሰውየውም ተጠያቂ ነው። አንድ ችግር ይፈጥር እነሱም ዋስትና ያለው ወደ ዋስትና ወዳለው ቢመጡ ነው ማለት። በየመንገዱ ባይበሉ በየትም ቦታ ከዚሁ ነው አሶሳ ነኝ ያለው በሰው እንልክላቸዋለን የሚባሉ ነገሮች የማፊያ የተደራጁ ሰው እነዚህ ነገሮች ሰው ቢያስታውል ወደ ህጋዊ ቢመጣና ወደ ህጋዊ ቦታ እየሄደ ህጋዊ ሆነው የሚሰሩ አሉ። ወደ ህጋዊ ወደሆኑ ሰዎች እየሄደ በሽታውንም ሆነ ያለውን ነገር ወሮሮም ቢያቀርብ የተሻለ ነው የምለው እና በየማንም ቦታ ባይጭበረበሩ፣ ሌሎችም ደግሞ እንሰራለን የሚሉ ሰዎችም ደግሞ እባካችሁ ነው እኔ አሁን የምትምለው ወደ ህጋዊ መታችሁ አንድ ሚሆን ሁለት ሚሆን መድኃኒት ይዛችሁ በህጋዊ ደረጃ አገራችን ብንጠቅም እና ወደ ሌላ መጥፎ ስራ ባነድ የሚለው ነው። አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። ክብራት የሀሌታ ቴሌቪዥን ተከታታዮቻችን እንግዲህ ከሐኪም መኳንንት ጋር የነበረን ቆይታ ይህን ይመስላል። ጥሩ ጊዜ አሳልፈናል። አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ካሳሁን ተስፋዬ ነኝ። ታንኪዩ። እኔም አመሰግናለሁ።